ከሰባቱ ሰማያት በስተጀርባ የንቃቱ ዘመን የመጨረሻ ክፍል። ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሞት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቤቱ ቤተሰናያተ ነው። መርሃ ግብሩ ደግሞ መልካሙን ነው። በዚህ መርሃ ግብር ለተከታታይ 2 ክፍል ስናቀርበው የነበረውን ከሰባቱ ሰማያት በስተጀርባ የሚለውን የመጨረሻ ክፍል 3ኛውን ክፍል ይዘን መጥተናል። አብራችሁን ቆዩ። ሀሳብ አስተያየት በኮመንት መስጠታችሁን እንዳትዘነጉ። ከሰባቱ ሰማያት በስተጀርባ የንቃቱ ዘመን የመጨረሻ ክፍል። ያ ብራና አልጠፋም፣ ማንም ወደ አውሮፓ አልወሰደውም። እውነታው ግን ከምንገምተው በላይ ቅርብ ነው። መነኩሴው በዛች ድንቅ ሌሊት በበዓታቸው ደጃፍ ያዩት ያ እኛ ብሩህ ሰው አንድ የመጨረሻ ሚስጥር ነገሯቸው። ያ ሚስጥር ደግሞ በዚች ሰዓት ይህንን ቪዲዮ ለምትመለከቱ ሁሉ የተላከ መልእክት ነው። መነኩሴው ሊጠይቁት ሲሉ ድንገት የጠፉት እኛ ብሩህ ሰው በብራናው ላይ እንዲህ የሚል ጽሑፍ ተወላቸው። የኢትዮጵያ ትንሣኤ በወርቅና በብር አይደለም፣ በቆዳ ከረጢት ውስጥ በተደበቀ ብራናም አይደለም። ትክክለኛው ብራና በእያንዳንዱ ሰው ልብ ውስጥ የተጻፈው የእምነት ቃል ነው። መነኩሴው ያኔ አስተዋሉ። ብራናው በእጃቸው ላይ እያለ መጥፋት ጀመረ። ቀለሙ ወደ ብርሃን ተቀየረ። ቃላቱም ወደ ነፍሳቸው ውስጥ ሰረገ። ያ ሚስጥራዊ ብራና ሲጠፋ መነኩሴው ደነገጡ። ነገር ግን በልባቸው ውስጥ ሰላም ሰፈነ። ብራናው ሲናገር የነበረው ስለ ቁሳዊ ሀብት ሳይሆን ትውልዱ ራሱን ትቶ ወደ ፈጣሪው ሲመለስ ስለሚመጣው ታላቅ መንፈሳዊ ብርሃን ነበር። ኢትዮጵያ ታበጽሕ እደዊሃ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል ትርጉሙ የገባው ያኔ ነው። ሚስጥሩ ያለው በተራራው ውስጥ ሳይሆን በእያንዳንዱ ተንበርክኮ መጸለይና መመለስ ውስጥ ነው። ወዳጆቼ፣ ዛሬ ብዙዎቻችን ሚስጥር ፍለጋ እንንከራተታለን። ነገር ግን ትልቁ ሚስጥር በእጃችን ላይ ያለው ቅዱስ መጽሐፍና በአባቶቻችን የተረከብነው እምነት ነው። እኛ መነኩሴ እስከ ሕይወታቸው ፍጻሜ ድረስ ያንን ብሩህ በልብ ይዘው ኖሩ። ዛሬ አንቺም ያንን የልብ ብራና ብትከፍቱት የሕይወታችሁን ትልቅ ምስጢር ታገኙታላችሁ። ይህ በ3 ክፍሎች ያቀረብኩላችሁ ከሰባቱ ሰማያት በስተጀርባ የተሰኘው ተከታታይ ወጋችን እዚህ ላይ ያበቃል። ታሪኩ የልባችሁን በር እንደሚያንኳኳ ተስፋ አደርጋለሁ። ሀሳብ አስተያየታችሁን በኮመንት መስጫ ውስጥ አጋሩኝ። ስለነበረን ቆይታ ከልብ አመሰግናለሁ። በሌላ ዝግጅት እስከምንገናኝ ሰላም ሁኑ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ይግጠመን። ቸር ሁኑ።